ሰላም እንዴት ናችሁ? ስለ አይን ጤና እንማማር። ሁሉ ሰላም፣ ሁሉ መልካም። ኦኬ ሶ አሁን ዲስከስ የምናደርገው ስለ ብሌን ንቅለ ተከላ ነው። ብሌን ንቅለ ተከላ ያው ከዚህ በፊት ገረፍ እያደረግን አይተነዋል። አሁን ጠቅለል አድርገን እናየዋለን። ሶ የብሌን ንቅለ ተከላ ማለት አንድ ሰው አይኑን ለገሰ ስንል ሙሉ ኳሱን አይደለም፣ የፊት ለፊት ብሌን ኮርኒያ የሚለውን ነው የሚለግሰው ማለት የኳሱ የግሎብ ንቅለ ተከላ ባለፈው አመት ነው ባለኝ እውቀት ባለፈው አመት ነው ባለኝ መረጃ ሴፕቴምበር 24 ነው እንደ ዓለም አቀፍ አንድ ጊዜ የመጀመሪያው የተከናወነው ማለት ነው እንጂ ገና በሂደት ላይ ያለ ነው። ሌሎችም የሬቲና ትራንስፕላንት እነዚህ ገና በሙከራ ላይ ያሉ ናቸው እንጂ የመጀመሪያው የተሳካው ብዙ ጊዜ የቀጠለው ከብሌን ባህሪ ተፈጥሮ ብሌን አቫስኩላር ነው ቨዝል የለውም ብለናል። ከነዚህ ተፈጥሮ በመነሳት ጥሩ ውጤት እያመጣ ያለው አይን ላይ ያለ ንቅለ ተከላ የብሌን ንቅለ ተከላ ነው ማለት። ስለዚህ አንድ ሰው አይኑን ለገሰ የሚባለው ብሌኑን ነው ማለት ነው። ሶ የብሌን ንቅለ ተከላ የሚደረግባቸው ምክንያቶች አሉ። አንደኛው እይታውን ለመመለስ እይታውን ለማስተካከል፣ ለምሳሌ ብሌኑ ጠባሳ ሲኖረው ከዚህ በፊት ዲስከስ ያደረግነው። ሁለተኛ ዲስትሮፊ ብለን ያወራ ነው፣ ዲጀነሬሽን ብለን ያወራ ነው ከዚህ በፊት እነዚህ። ሌላኛው ኬራቶኮነስ ብለን ያወራ ነው። ለነዚህ የሚሰራው ኦፕሬሽን እይታ ለመመለስ በእነዚህ ኮዞች ምክንያት ይሰራል ማለት ነው። ሌላኛው ደግሞ ቴራፒቲክ ኬራቶፕላስቲ። የቴራፒቲክ ማለት ከዚህ በፊት ፈንጋል ኢንፌክሽን ብለን ትዝካራችሁ ዲስከስ እናደርግ ሙሉ ለሙሉ ይሄ ብሌኑ በኢንፌክሽን ተጠቅቶ ለመድኃኒት መልስ የማይሰጥ ከሆነ ቴራፒቲክ ኬራቶፕላስቲ ብሌን ንቅለ ተከላ ይሰራለታል ማለት። ሶስተኛው ደግሞ ቴክቶኒክ ግራፍት የሚባል ደግሞ አለ። ይሄም የብሌኑ ፔኔትሬቲንግ ትራውማ ቀዶ በሚገባበት ጊዜ ወይም ደግሞ በጣም ቲኖኖ ረፕቸር ሊያደርግ ሲል ስታብላይዝ ለማድረግ ብሌኑን ኢንቴግሪቲውን ለመጠበቅ ለምሳሌ ብሌኑ ከተቀደደ ውስጥ ያለው ኮንተንቱ ስለሚወጣ ያን ኢንቴግሪቲ ለመጠበቅ ቴክቶኒክ ግራፍት የሚባል ይሰራለታል። በእነዚህ ሶስት መንገዶች የብሌን ንቅለ ተከላ ይሰራል። በእነዚህ ሶስት ምክንያቶች ማለት በእነዚህ ሶስት ምክንያቶች የብሌን ንቅለ ተከላ ይሰራል ማለት። ኮስሞቲካሊም የሚሰራለ ግን እነዚህ ሶስት ቤዚካሊ የሚሰሩባቸው ምክንያቶች ናቸው ማለት ነው። ሶ የብሌን ከኖርማል ከዶነር ከሚሰጠው ሰው ዊዝን 6 አወር ከሞተ ዊዝን 6 አወር ያ ብሌን ይወሰድና ስቴራይል በሆነ ሾርት ተርም፣ ሚዲየም ተርም፣ ሎንግ ተርም የፕሪዘርቭ የሚደረግበት መንገዶች አሉ። ያ ብሌን ከዶነሩ ይወሰድና እነዚህ ላይ ፕሪዘርቭ ሆኖ ከዛ ለተቀባይ ይሰጣል ነው። ነገር ግን ይሄን ከዶነር ሲወሰድ የሰውየው ሙሉ ጤንነት ይፈተሻል። የኳሱ የግሎቡ ጤንነት ይፈተሻል በደንብ። ኢቭን ብሌኑ ራሱ ግሬድ ይደረጋል። ኤክሰለንት ነው፣ ቬሪ ጉድ ነው፣ ጉድ ነው፣ ፑር ነው፣ ፌር ነው፣ ፑር ነው ብሎ በአምስት ይከፈላል። በሌየሮቹ ጤንነት በኤፒቴሊየሙ፣ በባውማስ፣ በስትሮማል፣ በዴስሜት ኢንዶቴሊ በእነዚህ ጤንነት ላይ በመመስረት የኳሊቲውን የብሌኑን ኳሊቲው ራሱ ይታያል ማለት ከዶነር የሚወሰደው ብዙ ያንግ ሲሆን ሞር ጤናማ ናቸው ማለት። ስለዚህ እነዚህ ከዶነር ተወስዶ ይሰጣል ማለት ነው። ስለዚህ ይሄ ብሌን ንቅለ ተከላ ከዚህ በፊትም ዲስከስ አድርገናል። ፉል ኤንድ ፓርሻል ብለን አይደለ? ፉል ሲሆን ሙሉ ለሙሉ ብሌኑ ንቅለ ተከላ ሲደረግ ማለት፣ ፓርሻል ሲሆን ደግሞ በከፊል ለምሳሌ ከጀርባ ያለው ዴስሜቴን ኢንዶቴሊየሙ ከተጎዳ የላይኞቹ ንጹህ ከሆኑ የታችኞቹ ይቀየራሉ ማለት ነው። የታችኞቹ ለምሳሌ ንጹህ ሆነው የላይኛው ከተጎዳ የላይኛው ይቀየራል ማለት። ለምሳሌ ፉጭ ኢፒቴሊየል ኢንዶቴሊየል ዲስትሮፊ የሚል አይተናል ባለፈው አይደለ? ከውስጥ በኩል ኢንዶቴሊየም እና ዴስሜቱ ነው ሞር የሚጎዱት። ስለዚህ የተጎዱትን ፓርቶች ብቻ መቀየር ፖስቴሪየር ኬራቶፕላስቲ የሚባል። ስለዚህ አንቴሪየሩ ንጹህ ስለሆነ ማለት ነው። አንቴሪየሪ ለምሳሌ ደግሞ ኮርኒያል ኦፓሲቲ አይተናል አይደለ? ለምሳሌ ሊኮማተስ ሆኖ እስከ ስትሮማው ድረስ ሄዶ ጠባሳ ከጣለ ፊት ለፊት ላይ አንቴሪየር እንሰራለን። ምክንያቱም የውስጠኛው ዴስሜቴን ኢንዶቴሊየም ንጹህ ስለሆነ ማለት። ስለዚህ ፉል ኤንድ ፓርሻል ይሰራል ማለት ነው። ሶ ውጤቱ ደግሞ ያማረ የሚሆነው ብዙ ጊዜ
እነዚህ ነን ኢንፍላማተሪ የሆኑ ጊዜ ኬራቶኮነስ ብለን ያየው ነን ኢንፍላማተሪ፣ ዲስትሮፊ፣ ዲጀነሬሽን፣ ኮርኒያ ኦፓሲቲ እነዚህ ኢንፍላሜሽን ኤንድ ኢንፌክሽን የሌላቸው ሲሆን ውጤቱ ጥሩ ይሆናል። ሌላው ደግሞ ፓርሻል በሚሆንበት ጊዜ ከፉል ይልቅ ፓርሻል በሚሆንበት ጊዜ ውጤቱ የበለጠ ያማረ ነው የሚሆነው። ኮምፕሊኬሽኑ አነስ ያለ ቀነስ ያለ ነው የሚሆነው ማለት ነው። ስለዚህ ኮምፕሊኬሽኖች አሉት። ኤርሊ ኤንድ ሌት ብለን ለምሳሌ ኤርሊ ኦፕሬሽን ከተሰራ ኤርሊ ሃይፌሚያ ብለድ ኢን ዘ አንቴሪየር ቻምበር ሊኖር ይችላል። ግላኮማቲስ አዮፒ ከፍ ሊል ይችላል። አንቴሪየር ቻምበር ፍላት የመሆን ነገር፣ ኢንፌክሽን የመምጣት ነገር እነዚህ ኤርሊ ኮምፕሊኬሽን ናቸው። ፎር ሌት ደግሞ ግራፍት ሪጀክት ሊያደርግ ይችላል። ለዛ ነው ፓርሻል ሲሆን ሪጀክሽኑ የመቀነስ ቴንደንሲ የሚኖረው ማለት ነው። አስቲግማቲዝም የእይታ ችግር ሊኖረው ይችላል በነዚህ በሱቸሩ ምክንያት ማለት ነው። ስለዚህ እሱ ከጊዜ ሂደት ሱቸሩ ይወጣለታል ማለት ነው። ጀነራሊ የብሌን ንቅለ ተከላ ይሄን ነው የሚመስለው ማለት ነው። ስለዚህ ልክ የደም ልገሳ እንደምናረገው ሁሉ የብዙ ሰው ህይወት እንደምናድነው ሁሉ የብሌን ንቅለ ተከላ እንዲደረግ የብሌን ልገሳ ማድረግን የብዙ ሰው አይን ከአይነ ስውርነት እንታደጋለን ማለት። ስለዚህ ይሄ ነገር ቢለመድ ጥሩ ነው የሚል ምክርም ግንዛቤም ለመስጠት ነው። አመሰግናለሁ።